የሃዲያ ብሔር ተወዳጁና ጣፋጩ ባህላዊ ምግብ ወጭታ እንዴት ለማንና በማን ይዘጋጃል? እንዴት ናችሁ የተወደዳችሁ የሃዲያ ሚዲያ ኔትወርክ ቤተሰቦቼ? በዛሬው ዝግጅቴ የሃዲያ ብሔር እጅግ በጣም ተወዳጁና ጣፋጩ የምግብ አይነት ወጭታ እንዴትና በማን ለማን እንደሚዘጋጅ እነግራችኋለሁኝ። እስከ ፍጻሜው ድረስም አብራችሁኝ እንድትሆኑ በአክብሮት ተጋብዛችኋለሁኝ። የሃዲያ ሚዲያ ኔትወርክ እንግዲህ የሃዲያ ብሔርን ባህላዊ ሴቶች ለማስተዋወቅ እየሰራን እንገኛለን። እናም ከባህላዊ ሴቶች መካከል የምግብ ሴት አንደኛው ነው ማለት ነው። ምግብን በተመለከተ ሃዲያ የራሱ የሆነ የራሱ ቀለም ያለው በጣም ጣፋጭ የሆኑ በርካታ አይነት የምግብ አይነቶች አሉት ማለት ነው በባህሉ እና እያንዳንዱ የምግብ አይነት የራሱ ያዘጋጀት ሂደት የራሱ ጣፋጭ የሆነ ጣዕም አለው እና ከነዛ መካከል እኔ አለፍ እያልኩኝ እያሳየዋችሁ እገኛለሁ። ለምሳሌ አተካናን ለመስራት ሞክሬ ነበር። አተካናን ለማዘጋጀት የሞከርኩት ከአንዲት እናቴ ጋር ሆኜ ያው የሃዲያ እናት ጋር ሆኜ ማለት ነው የገጠሩን ኦሪጂናል አተካናን አሰራር ለማሳየት ሞክሬ ነበር። እንግዲህ በዛ የአተካና ዝግጅት ላይ እንግዲህ ጥሩ የሆነ አተካናን ለማዘጋጀት ችያለሁኝ እና አተካና እንዴት እንደሚዘጋጅ በደንብ ተምሬ ያለሁኝ ማለት ነው በዛ ሰዓት እና ያንን ቪዲዮ ማየት ከፈለጋችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁኝ ልታዩት ትችላላችሁ ማለት ነው። ከዚህ በፊት ነው አተካና ያዘጋጀሁት። ሌሎችም ደግሞ በርካታ የሃዲያ ባህላዊ ምግቦች አሉና ሌላ ዛሬ ደግሞ ላይ ያላችሁ የፈለኩትኝ እንግዲህ ስለ ወጭታ ነው። ወጭታ እንዴት ነው የሚዘጋጀው? ለማን ነው የሚዘጋጀው? በምን ሁኔታስ ነው የሚዘጋጀው የሚለው ነው ማለት ነው ዛሬ የማሳያችሁ። ስለዚህ እስከ ፍጻሜው ድረስ አብራችሁኝ ብትቆዩ ትጠቀማላችሁ ብዬ አስባለሁ። ለዚህ ቤተሰብ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን እንድትቀላቀሉ ስል በአክብሮት ነው የምጋብዛችሁ። ወደ ወጭታ አዘገጃጀት እንግዲህ ስገባ ወጭታ በጣም ተወዳጅ የሆነ ጣፋጭ የሆነ የሃዲያ ብሔር ባህላዊ ምግብ ነው እና ወጭታ በጣም በብሔሩ ዘንድ ትልቅ ቦታ ያለው ከምግብ አይነቶች በጣም ለተከበረ ሰው ከሚቀርቡ ባህላዊ የምግብ አይነቶች መካከል አንደኛው ነው ማለት ነው። በጣም ጣፋጭ ነው፣ ተወዳጅም ነው፣ ስመ ጥርም ነው ማለት ነው። ወጭታ እንግዲህ የራሱ የሆነ ያዘገጃጀት ሂደት አለው እና ለዝግጅት ደግሞ የሚመረጠው ንጹህ ቅቤና የገብስ ዱቄት ነው ማለት ነው። ወጭታን ለማዘጋጀት የሚጠቀሙበት ወጭታ ሁለት አይነት መንገዶችን ተጠቅመው ነው የሚያዘጋጁት። የመጀመሪያው ከተነጠረ ንጹህ ቅቤ የሚዘጋጅ የወጭታ አይነት አለ። ሌላው ደግሞ ከተነጠረ ንጹህ ቅቤና ከገብስ ዱቄት የሚዘጋጅም የወጭታ አይነት አለ ማለት ነው እና ሁለቱም የራሳቸው የሆነ ያዘጋጀት ሂደት አላቸው። እንደነገርኳችሁ ወጭታ የ3-4 አይነት አካባቢ የወጭታ አይነቶችም አሉ። ለምሳሌ አንሳቤላ የተባለ የወጭታ አይነት አለ። ሌላው ደግሞ ጩኮ ነው። ሌላው ደግሞ ኩትኩታ ነው። ሌላው ደግሞ አነቀላ በመባልም የሚታወቁ የወጭታ አይነቶች አሉ ማለት ነው። ከአንሳቤላ ስጀምርላችሁ እንግዲህ አንሳቤላ የተባለው የወጭታ አይነት በተነጠረ ንጹህ ቅቤ ብቻ ተደርጎ የሚዘጋጅ ነው። ይሄ እንግዲህ የተነጠረ ንጹህ ቅቤን ብቻ በመጠቀም ነው የሚዘጋጀው። አብዛኛው ጊዜ ደግሞ በእድሜ የገፉ አረጋውያን የሚተኙበት አካባቢ ነው ማለት ነው የሚቀመጠው እና ይሄም ደግሞ የሚሆነው የራሱ የሆነ ምክንያት አለው። ለምንድነው እንደዛ የሚደረገው? እንግዲህ አረጋውያን እየደከሙ በሄዱ ቁጥር ጉልበታቸው እንዲታደስና እንዲጠነክሩ በተለይ የተነጠረ ንጹህ ቅቤ ያው ባሉበት ቦታ ላይ ስለሚቀመጥ ባስፈለጋቸው ጊዜ ሁላ ሊመገቡት ይችላሉ ማለት ነው። ለዛም በማሰብ ነው ለአረጋውያን ተመራጭ የሆነ የወጭታ አይነት ነው ማለት ነው አንሳቤላ። ሌላው ደግሞ ጩኮ የሚባልም የወጭታ አይነት አለ ማለት ነው። ጩኮ እንግዲህ እንደ አንሳቤላ አይደለም አዘጋጀቱ ትንሽ ለየት የሚል ነገር አለው። ምክንያቱም እሱ ጩኮ ውስጥ እንግዲህ ገብስ ይጨመርበታል እና ደግሞ የተነጠረ ንጹህ ቅቤ ይጨመርበታል። ውሃ አይገባበትም ማለት ነው። ካለ ውሃ የሚዘጋጅ ነው። ምክንያቱም ይሄ የሚሆንበት ምክንያት በጣም ብዙ ጊዜ እንዲቆይ ነው ማለት ነው። ስለዚህ ጩኮ በጣም ረጅም ጊዜ የመቆየት እድል አለው ማለት ነው ሳይበላሽ። ምክንያቱም ውሃ በምንም አይነካው ማለት ነው። ንጹህ ቅቤና ገብስ ብቻ አንድ ላይ ተደርጎ ይታሻል። በዛ መንገድ ነው ማለት ነው የሁለተኛው የወጭታ አይነት የሚዘጋጀው። ሌላው ደግሞ ኩትኩታ የተባለ ነው። ኩትኩታ ማለት ደግሞ በገብስ ዱቄት በንጹህ ቅቤና በቋንጣ ስጋ አንድ ላይ የሚዘጋጅ ነው ማለት ነው። ይሄም እንደ ጩኮ ሁላ ምንም አይነት ውሃ ሳይገባበት የገብስ ዱቄቱን ቅቤውንና ቋንጣውን አንድ ላይ በማድረግ የሚዘጋጅ ነው። ይሄም በጣም ረጅም ጊዜ የሚቆይ ነው። ምክንያቱም ያው ከደረቅ ነገሮች የሚዘጋጅ ስለሆነ ማለት ነው። በጣም ተወዳጅ በጣም ጣፋጭ ነው ማለት ነው። ሌላው አነቀላ የሚባል የወጭታ አይነትም አለ። አነቀላ ደግሞ በገብስ ቆሎ ተደርጎ የገብስ ቆሎ በተነጠረ ቅቤ ይታሻል ማለት ነው። ይሄ አዘጋጀቱ ያው የገብስ ቆሎ በደንብ ተደርጎ በንጹህ ሁኔታ ከተቆላ በኋላ በንጹህ ቅቤ ይታሻልና በጣም ጣፋጭ ነው። ይሄም ሌላው ይሄ ነው ማለት ነው የወጭታ አይነት። ሌላው ደግሞ እንግዲህ ሞሊች የሚባል የወጭታ አይነት አለ። ይሄ ደግሞ በሃዲያ ባህል አንበሳ ወይም ደግሞ ነብር ለገደለ ሰው የሚዘጋጅ የወጭታ አይነት ነው ማለት ነው። ይሄኛው እንግዲህ ወጭታ የራሱ የሆነ ማያዣ አለው። እቃው
የሚዘጋጀው በሸክላና የከብት ቆዳን በማድረቅ በቅቤና በውሃ አለስልሶ በቀጭኑ ይሰነጠቅና በሸክላው ላይ ይሰፋል ማለት ነው ቆዳው ማለት ነው እና በዛ መንገድ ነው የሚዘጋጀው ማለት ነው እቃው ወጭታ የሚይዘው እቃ ማለት ነው እና ወጭታ እንግዲህ በጣም ክብር ላለው ተወዳጅ ለሆነ ሰው ነው የሚዘጋጀው በተለይ ደግሞ ማዕረግ ለተሰጣቸው የአካባቢው ሰዎች ይዘጋጃል ማዕረግ የተሰጠው ሰው ማለት መሪ የሆነ ነው ማለት ነው እና ለሱ የምታዘጋጀው ደግሞ የመሪው ዋርሳ ናት ማለት ነው እና እሷ ሴት ናት ማለት ነው የምታዘጋጀው በነገራችሁ ላይ በሃዲያ ባህል ማዕረግ የሚሰጠው ሰው በከብት አርቢነቱ በጣም የታወቀ በማስተዳደር ችሎታው በንግግር ችሎታው በብቃቱ ተመዝኖ በሁሉም ነገሩ ብቁ የሆነ ሰው ነው ማለት ነው የማስተዳደር ማዕረግ የሚሰጠው የሃዲያ ብሔር የራሱ የሆነ የማዕረግ ስሞች መጠሪያም አለው ለምሳሌ አባገዳ የሚባል አለ አበጋዝ የሚባል አለ ደዳቸው የሚባል አለ እንዲሁም አድላና ሌሎችም የማዕረግ መጠሪያ ስሞች አሉ ማለት ነው ለነሱ ለመሪዎች ማዕረግ ለተሰጣቸው ሰዎች ይዘጋጃል ማለት ነው ወጭታ ሌላው ደግሞ ወጭታ የሚዘጋጀው ለአዲስ ተጋቢዎች ነው በሃዲያ ባህል እንግዲህ ለሰርግ ስርዓት ትልቅ የሆነ ክብር ይሰጣል ለተጋቢ ሙሽሮችም ልዩ የሆነ ቦታና ክብር ይሰጣል እናም ሙሽሪትና ሙሽራው በጫጉላ ቤት ሆነው እንዲበሉና እንዲዝናኑ ራሳቸውንም እንዲያድሱ ወጭታ ይቀርብላቸዋል ማለት ነው ወጭታ እንግዲህ የሚዘጋጀው የወጭታ አይነት በዛን ወቅትም አነቀላና ጩኮ ነው ማለት ነው ለአዲስ ተጋቢዎች የሚዘጋጀው ይሄን ደግሞ የሚያዘጋጁት የባል እህቶች ናቸው ማለት ነው ይሄን ያዘጋጁ ወደ ጫጉላ ቤት ይወስዱላቸዋል ማለት ነው ሌላው ደግሞ ወጭታ ለአራስ ሴት ነው የሚዘጋጀው በሃዲያ ብሔር ሴት ልጅ ስትወልድ የባለቤቷ እናትና እህቶች እንዲሁም ሌሎች አክስቶች የእናት ጎረቤቶች ወጭታ አዘጋጅተው ይሄዳሉ ማለት ነው ሌላው ደግሞ የመጀመሪያ ልጇን በእናቷ ቤት ከወለደች የባሏ እናትና ሌሎች ጎረቤትም ወጭታን አዘጋጅተው ሊጠይቋት ይሄዳሉ ማለት ነው ከዚሁ ጋር ደግሞ በተያያዘ እናት ልጇን ለመጠየቅ በመትሄድበት ወቅትም ለልጇ ባልና ለባሏ እናትና አባት ወጭታን አዘጋጅታ ትሄዳለች ማለት ነው በሃዲያ ባህል እንግዲህ ወጭታ የተሰጠበት እቃ ባዶን አይመለስም በነገራችሁ ላይ ወጭታ መጥቶላችሁ የሚያከሆነ ባዶን ትመልሱታላችሁ ያላስብም ምክንያቱም ወጭታ ባዶ አይመለስም እቃው ሲመጣው እቃው ላይ ወይ እናንተም አንሳቤላ እና ጩኮ አዘጋጅታችሁ በመትኩ ማለት ነው ተመልሳላችሁ ማለት ነው እናመሰግናለን ወደነዋል ጥሩ ነው እንደማለት ነው ማለት ነው የሚቆጠረው አሊያም ደግሞ ብር የምትችሉትን ያክል ብር ወጭታ ውስጥ አርጋችሁ ተመልሳላችሁ እንጂ ወጭታ ባዶ አይመለስም ነውር ነው ማለት ነው ምናልባት ሳታውቁ አርጋችሁት ሊሆን ይችላል ካም በኋላ ግን የወጭታ ስጦታ ከመጣላችሁ ባዶን እንዳትመልሱ ምክንያቱም ባዶ ከመለሳችሁ ያው ላመጣላችሁ ሰው ያላችሁን ጥሩ ያልሆነ ቦታ ያስከምታችኋል የሚያሳይ ስለሆነ ማለት ነው በጣም ክብር ያለው ነገር ነው ወጭታ ሲጀመር ከላይም እየተጠቀስኩላችሁ እንደመጣው በጣም ልዩ ለሆኑ ፕሮግራሞችና ልዩ ለሆኑ ሰዎች የሚሰጥ ስለሆነ ማለት ነው እናንተም ያንን ሰው የሰጣችሁ ልዩ ቦታ አክብራችሁ ደግሞ ወጭታውን ስትመልሱ በልዩ ክብር በሌላ ወጭታ ተክታችሁ ነው ማለት ነው እና እንደዛ ነው ወጭታ የሚመለሰው ሌላው ወጭታ ለማን ይሰጣል የሚለውን ደግሞ መለስ ብዬ ስቃኝላችሁ በእድሜ ለገፉ ሰዎችም ወጭታ ይሰጣል ያው መጀመሪያም ላይ እንዳልኳችሁ አንሳቤላ የሚባለው የወጭታ አይነት በተለይ በእድሜ የገፉ ሰዎች ጉልበታቸው እንዲረዝም ጤናቸው እንዳይታወቅና ጥሩ አቅም እንዲኖራቸው በገብስ ዱቄት በቅቤ ብቻ የተዘጋጀ ወጭታ ባጠገባቸው ይቀመጣል ከቅቤ ብቻ ደግሞ የሚዘጋጀው የወጭታ አይነትም ባጠገባቸው ይቀመጣል ማለት ነው አልጋቸው ራስጌያቸው ላይ ስለዚህ በፈለጉት ሰዓት ተነስተው ይበላሉ ማለት ነው እና በጣም ያጠነክራቸዋል በጣም ደግሞ ጤናቸውን ያስተካክላል ተብሎ የሚታሰባል ማለት ነው ሌላው ወጭታ በጣም ታላላቅ ለሆኑ የብሔሩ በዓላት ወቅትም ይዘጋጃል ማለት ነው ለምሳሌ በያሆዴ ወቅት ይዘጋጃል ወጭታ እና ደግሞ ያገባች ሴት ልጅ ከመስቀል በኋላ ወደ እናትና አባቷ ቤት ስትሄድ ለመጠየቅ ማለት ነው ይዛ የምትሄደው የክብር ምግብ ወጭታ ነው ማለት ነው አዲስ ትዳር ላይ ያዘች ሴት ደግሞ ጓደኞቿ እንኳን ደስ ያለሽ የደስታሽ ተካፋይ ነን ለማለት ወጭታ ይዘውላት ይሄዳሉ ማለት ነው እና ሌላው ደግሞ ወጭታ የሚወሰድበት ሁነት የወገና ስርዓት ነው የወገና ስርዓት ሲፈጸም ወገና ማለት የ100 እና ከዛ በላይ ከብቶችን የማስቆጠር ፕሮግራም ነውና በዛ የማስቆጠር ፕሮግራም ላይ ለአስቆጣሪው ሰው እንደ ክብር ከሚወሰዱ ስጦታዎች መካከል የወጭታ ስጦታ አንደኛው ነው ማለት ነው በጣም ልዩ ቦታ ተሰጥቶት ነው ማለት ነው የወገና ስርዓት የሚካሄደው ስርዓቱም ደግሞ ሲካሄድ የወጭታ ስጦታም የሚቀርበው በልዩ ሁኔታ ነው ማለት ነው ሌላው ደግሞ ለክብር እንግዳ ወጭታ ይቀርባል በሃዲያ ባህል ለክብር እንግዳ ልዩ ቦታ ይሰጣል ለምሳሌ ለሀገር መሪ የሆነ ሰው ከሩቅ ሀገር ለመጣ እንግዳ
አዲስ እዛ አካባቢ ለተገኘ ሰው ሀዲያዎች ወጭታን አዘጋጅተው ያቀርባሉ። ይሄም ደግሞ ለዛ ሰው ያላቸውን ፍቅር ያላቸውን አክብሮት ለመግለጽ ነው ማለት ነው ወጭታን የሚያቀርቡለት። ወጭታ እንግዲህ ማንንም ሰው ወጭታን ማዘጋጀት አይችልም። ምክንያቱም ወጭታ የራሱ የሆነ አሰራር አለው። ስለዚህ በባህሉ ነው የምነግራችሁ ማለት ያው በዘመናዊው ልሞክረው ብላችሁ ቤታችሁ ልታዘጋጁት ትችላላችሁ። በባህላዊው መንገድ ግን ያው እሱን ስነግራችሁ ወጭታን የሚያዘጋጀው የዝም ብሎ ሁሉም ሰው አይደለም የሚያዘጋጁት። በተለይ በእድሜ ገፋ ያሉ እናቶች ይሄ በሙያቸው በጣም የተወደዱ እናቶች በንጽህናቸው የታወቁ እናቶች ጥንቁቅ የሆኑ እናቶች ናቸው ወጭታን የሚያዘጋጁት። ምክንያቱም በጣም ጥንቃቄ የሚፈልግ ነገር ስለሆነ ማለት ነው። ስለዚህ እናቶች ናቸው እንዲያዘጋጁ የሚደረገው ማለት ነው። በተለያዩ ሁነቶች ላይ ደግሞ ወጭታ ይቀርባል። ለምሳሌ በያሆዴ ላይ ወጭታ ይቀርባል እንዳልኳችሁ፣ በምርቃትና በሌሎች ደግሞ ዝግጅቶች ላይ ወጭታ ይቀርባል እና ወጭታ በሚቀርብበት ጊዜ ዝም ተብሎ ተከፍቶ አይታደልም። በጣም በልዩ ክብር ምርቃት ይደረጋል ማለት ነው። በሀገር ሽማግሌዎች በአካባቢው ሽማግሌዎች ምርቃት ይደረጋል። ከዛ እነሱ ቀምሰውት ነው ሌሎች ሰዎች እንዲቀምሱት የሚደረገው ማለት ነው። በዛ መንገድ ወጭታ ለሌሎች ሰዎችም ይከፋፈላል። በጣም ጣፋጭ ነው፣ በጣም ተወዳጅ ነው። የደስታ የፍቅር አብሮነት አብሮ መብላት ምልክት ነው ማለት ነው። ምክንያቱም ከአንዲት ወጭታ ውስጥ ነው የሚወጣው ምግቡ። ስለዚህ እሱ ነው ለብዙ ሰዎች ተደራሽ የሚሆነው ማለት ነው። በጣም ተወዳጅ የሆነ የአብሮነት መገለጫ ነው ማለት ነው ወጭታ እና በጣም በባህሉ ተወዳጅ ነው ማለት ነው ወጭታ እና እንግዲህ ይሄ ለሀገር ሽማግሌዎች ያለውን ቦታም ለመግለጽ የሀዲያ ማህበረሰብ ሁልጊዜም ወጭታ በሀገር ሽማግሌዎች ተመርቆ እንዲሰጥ ይደረጋል ማለት ነው። እና እንዴት ነው ወደዳችሁት? ዛሬ ስለ ወጭታ ያዘጋጀሁላችሁን እኔ በጣም ወድጄዋለሁኝ። ወጭታ ካልቀመሳችሁ አዘጋጅታችሁ መቅመስ ትችላላችሁ። እንዳልኳችሁ አሰራሩ በጣም ቀላል ነው፣ ያን ያክል ውስብስብ ነገር የለውም። ስለዚህ ቤታችሁ ማዘጋጀት ትችላላችሁ። ያው ባህላዊ የሆነውን እሴቱን ከፈለጋችሁ እሱ ያው አሁንም ድረስ አለ። አሁንም ድረስ እናቶች ያዘጋጁታል። አሁንም ድረስ ለተለያዩ ፕሮግራሞች ይዘውት ይሄዳሉ ወጭታ ማለት ነው። መጥቶላችሁም ታውቃላችሁ ብዬ አስባለሁኝ በርካቶቻችሁ እና ግን እንደው መቅመስ ከፈለጋችሁ ቤታችሁ ማዘጋጀት ትችላላችሁ። ለማንኛውም እንዴት ነው ወጭታ ቀምሳችሁ ታውቃላችሁ ወይ? እስቲ ኮሜንት አድርጉልኝ። ደግሞ ማዘጋጀት የምትፈልጉም ከሆነ ኮሜንት አድርጉልኝ፣ እኔ በጣም ደስ ይለኛል። እና ዛሬ ስለ ወጭታ ያዘጋጀሁት ይሄን ይመስል ነበረ። በጣም ባህላዊ ምግቦችን ከትውልድ ትውልድ ሊሸጋገሩ ይገባል ብለን የምናስባቸውን የብሔሩን የባህላዊ እሴቶች በጣም በትኩረት እየቀረጽን በድምጽም በምስልም እያደረግን እያስቀመጥን ነው የምንገኘው እኛ እንደ ሀዲያ ሚዲያ ኔትወርክ። ስለዚህ እናንተ የዚህ ታሪካዊ ሁነት አካል ብትሆኑ በጣም ጥሩ ነው ብዬ አስባለሁኝ። እናም ቻናሉን መደገፍ ትችላላችሁ። እንዴት ካላችሁ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ሼር ማድረግ ትችላላችሁ ወደ ሌሎችም እንዲዳረስ ማለት ነው። ሌሎችም እንዲያውቁት ይሄንን ባህል ይሄን ውብ በጣም ተወዳጅ የሆነ ባህል ማለት ነው። እንግዲህ ኮሜንት ብታረጉ በጣም ደስ ይለኛል፣ ቻናሉ እንዲያድግ ስለሚረዳ ማለት ነው። ላይክ ብታረጉ በጣም ብዙዎች ጋር ይደርሳል፣ ቻናሉም እንዲያድግ ያግዛል ማለት ነው። ስለዚህ ይሄን ይመስላል የዛሬው ዝግጅቴ። በጣም ነው ማመሰግነው ስላዳመጣችሁኝ። ሌላ እስቲ ምን ላይ ልስራላችሁ? በተለይ ባህላዊ ሴቶች የትኛው ላይ ልስራላችሁ? እኔ በጣም ደስ ይለኛል ይሄ ላይ ስሪልን ብትሉኝ ማለት ነው። እና ይሄን ይመስላል። ስለዚህ ሌላ ጊዜ በሰላም ያገናኘን። እንግዲህ ሁላችንም ቸር ይግጠመን፣ ቸር ሰንብቱ ስል እሰናበታለሁኝ። እንግዲህ ቻው። Wotin sobullo wabeburamo wasata kas wongel likasani watan koche wongel anakala walla domar wonsho aidara atiso ammo wa egarona atiso ayo wa